السلام عليكم ورحمة الله وبركاته. የተወደዳችሁና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች እንደምን ከርማችኋል? ከኛ ጋር አልሐምዱሊላህ በጣም ደህና ነን። አልሐምዱሊላህ ፈጣሪ ይመስገን። እንግዲህ ሰሞኑን ወደ ሀገራቸው ለእረፍት የሄዱ የሳውዲ መኖሪያ ፍቃድ ያላቸውን በ72 ሰዓት ውስጥ ካልተመለሳችሁ ወደ ሳውዲ በረራ ይቆማል ይዘጋል የሚል ዜና እየተሰራጨ ነው። እንደገና ጓደኞቼም እየደወሉልኝ በ72 ሰዓት ውስጥና ካልመጣ ደግሞ ያው መግባት እንደማይቻል ምናምን እየነገሩኝ ነበረ። እኔም ፌስቡክ ላይ እንደተለቀቀ ወዲያውኑ አይቼዋለሁኝ። ያው መረጃውም ትክክል ነው እና እኛም እያሰብንበት ነበረ። እስካሁን ድረስ ያው አቋማችን አንሄድም ነው። ምክንያቱም ብዙ ሰው ወደ ሀገሩ ሲመጣ ብዙ ነገር አስቦ ነው። በተለይ እኔ የመጀመሪያ ስለሆነ ብዙ አመት ቆይቼ ስለሆነ የመጣሁት በዚህ ተሰናክዬ መመለስ 100% ፍላጎቱም የለኝም፣ የምመለስም አይመስለኝም እና እስኪ ዱአ አርጉልን፣ ፈጣሪያችንን ለምኑልን። ያው ሌላ ነገር ሳይሆን ምናልባት ለተወሰነ ተዘግቶ ከዛ በኋላ እንዲከፈት ማለት ነው። ካልተከፈተም እኔ ያው እንደኔ አልመለስም ብዬ ወስኛለሁ። ምክንያቱም ስመጣ ያው ብዙ ነገር አስቤ ነው የመጣሁት። ብዙ ያላሳካሁት ነገር አለኝ እስካሁን። ያው ቤተሰብ ጋር ሰላምታ አንዳንድ እንትና መዘያየር ነበረ። እሱም በራሱ በአግባቡ አላለቀም። ከዛ በኋላ ብዙ ነገር አለ እና ያንን ትቼ እኔ መመለስ ፍላጎቱ የለኝም። እንግዲህ በአላህ ፍቃድ ከተከፈተልን መጣሁኝ፣ ካልተከፈተ ደግሞ ያለሁት ሀገሬ ላይ ነው። እናትና አባቴና ቤተሰቦቼ ጋር ነው ያለሁት። ያው እዚሁ እንዳለልኝ እኖራለሁኝ ማለት ነው። ያው እዚህም እዛም ሰው ሰርቶ ነው የሚበላው። ያው የሚሰራ ሰው የትም ሰርቶ መብላት ይችላል ብዬ ነው ማምነው። ሳዲም እንደዛው እንደምትል ተስፋ አለኝ። እሷም ሀሳቧን ታቀርባለች ኢንሻአላህ እና እንደዛ ነው። ሌላው ደግሞ ሀገራችን በጣም ደስ ይላል፣ ያምራል፣ ሁሉ ነገር ይመቻል። ኢጃዛ በጣም አሪፍ ነው። ቤተሰብ ጋር እንደመገናኘት ሀገርሽ እንደመግባት ደስ የሚል ነገር የለም። ምናልባት መግባት አስባችሁ ፈልጋችሁ በአንዳንድ ምክንያት ይሄንን ነገር ያላደረጋችሁ እኔ እንደራሴ ከሆነ በብዙ ነገር ስለሆነ ሀገሬ ላይ ያልገባሁት እናንተ ምናልባት ብዙ ነገር እያሰባችሁ ራሳችሁን እያጨናነቃችሁ ከሆነ ምንም ራሳችሁን አታጨናንቁ። ትኬት ቆርጣችሁ ባላችሁ ነገር ሀገራችሁን አይታችሁ ወደዛ ተመለሱ። አሁን ችግር ነው በርግጥ መምጣት መመለስ እየከበደ ነው። ከዛ በኋላ መቼም የማይፈታ ችግር የለም። አንድና ሙሲባ ሲመጣ አላህ ያው መውጫውንም ያዘጋጃል። ስለዚህ ኢንሻአላህ ከዚህ ነገር የምንገላገልበት መንገድ በቅርቡ አላህ ያምጣልን። ያው ከዛ በኋላ ደግሞ ሀገራችሁ መምጣት የፈለጋችሁ እንደዚህ መታችሁ መመለስ የምትችሉ እና ተመለሱ። ሀገራችሁን አይታችሁ በጣም ደስ ይላል፣ ያምራል። ኢንሻአላህ ደግሞ ለወደፊት ብዙ ነገር የምናሳያችኋለን፣ ቤተሰቦቻችንም እናስተዋውቃችኋለን። እንደገና ያው ሀገራችንንም ድሮ ያሉ ትዝታዎችንም አብዛኞቻችን አንድ አይነት ህይወት ስለሆነ በተለይ አረብ ሀገር ላይ ያለ ነው። እሱንም እኔ በበኩሌ የቻልኩትን ያህል ያው የሚያስተምራችሁንም የሚያስደስታችሁንም የሚያዝናናችሁንም ቢሆን ለእናንተ ለማቅረብ ኢንሻአላህ ሙሉ ተስፋ ነው ያለኝ። በተረፈ ያው የአሁኑ አመጣጤ አሁን ቪዲዮ ሲሰራ ይሄንኛው ሀሳብ ላካፍላችሁ ነው። ብዙ ልጆች ደግሞ ነበራችሁ እንዳትሄዱ በኋላ መመለስ ላትችሉ ትችላላችሁ፣ ሊከለከል ሊዘጋ ይችላል ብላችሁ ብዙ እንደ ምክርም ሀሳብ የሚሰጡ ልጆች አሉ። ያው እንደፈራሁላችሁ ወይ ደግሞ እንደፈራሁልህ ምናምን እንዳትሉ። ምክንያቱም ሰው እንዴት እንደሚወጣ እንጂ እንዴት እንደሚገባ አያውቅም። ከዛ ጋር ይመሳሰላል ብዬ ነው የማምነው እና ዱአ አድርጉልን ኢንሻአላህ። ዱአ አድርጉ። ግን የኛ መመለስ ሳይሆን በጣም የሚያሳስበው ይሄ በሽታ ነው። ይሄ በሽታ ልክ ሌላ ሀገር ላይ እንዲህ ሰውን እየገደለ እንደዛ ወደ ሀገራችን ቢገባ አስባችሁታል? ያው ሀገራችንን በብዙ ነገር ደከም ስለሚል በኑሮ
ውድነት በአንድ በብር በምንም ያው በሀብት በእድገት በምንም ከሌላው ሀገር ስለሚያንስ ሀገራችን ከገባ ይሄ በሽታ ብዙ ሰው ሊያጠቃ ይችላል። ብዙ ሰው ሕክምና ላይ ያገኝ ይችላል፣ ሊስተጓገል ይችላል፣ ብዙ ነገር ሊመጣ ይችላል። ስለዚህ ይሄ በሽታ እንዳይስፋፋ፣ ሌላ ችግር እንዳያመጣ፣ ሰውን እንዳይጎዳ፣ በተለይ ሀገራችንን እንዳይገባ ዓለምም ላይ ያለው እንዲቀንስ ይሄ በሽታ ድራሽ እንዲጠፋ ዱዓ አድርጉ። ከኔ ወደ ሳውዲ ከመመለስ በላይ የሚያሳስበውና የሚያስጨንቀው ይሄ የበሽታ ጉዳይ ነው። ምክንያቱም ሁሉም ሰው ቤተሰብ አለው። ከቤተሰቦች ውስጥ አንድ ሰው ቢገድል በጣም ስለሚከብድ በዛ ምክንያት ነው። ስለዚህ ዱዓ አድርጉ ሀገራችን እንዳይገባ እንደገና ከዓለም ላይም እንዳይጠፋ። ያው ሰርተን የምንኖርባትም ሳውዲ ያው የገባው ገብቷል። የተያዙትም አገግመው በሽታው እንዳይስፋፋ አላህን እንለምን። በየሃይማኖታችንን ያው ፈጣሪያችንን እንለምን ነው የምለው። ነገሩ በጣም አሳሳቢ ነው። ያው ሰው መጀመሪያ ላይ ቀለል አድርጎ ነበር ሲያስበው ሲያዩ የነበረው። ነገሩ ግን በጣም እየከበደ እየከረረ በጣም አደጋ እያመጣ ነው። ይሄም አንድ ነገር ነው የምላችሁ። ያለኝን ሀሳብ እስኪ እዚህ ላይ አሳጥረዋለሁኝ። ሌላ ሀሳብ ካለኝ ደግሞ ከዚህ በኋላ ታገኛላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬ ያለሁት ባለፈው ወደ ተወለድኩበት ወደ አደግኩበት ሰፈሬ መንደሬ ያው ገጠር ሄጃለሁ ብያችሁ ነበር። እዛ ነው ያለሁት። ያው ባጭሩም ከሳውዲም ቀርቻለሁ ስላችሁ ደግሞ አሁን ያኔ ፈርቼ አልተመለስኩም። እስከ 3 ወር 4 ወር ድረስ ስለምቆይ እስከዛ ድረስ ምናልባት አዲስ ነገር ሊመጣ ይችላል። ካልመጣም ደግሞ ያው እንደዛው እዚሁ ቀረሁኝ ማለት ነው። እና እናንተም ዱአ አድርጉልኝ። ያው ምንም ቢሆን ያው ወደዛ መምጣት ፈልጋለሁ፣ ወደ ሳውዲ መምጣት ፈልጋለሁ። ከ100% ፈልጋለሁኝ። ግን አሁን ደግሞ በየመጣሁበት ብዙ ነገር ስላለ እሱን ሳላሰካ በዛ ምክንያት ፈርጥጬ አልመለስም በማለት ነው የቀረሁት። ያው የአላህ ስራ አይታወቅም። የሳውዲ ህግም ብዙ ህግ ስለሚያወጡ ስለሚያሽሩ በዛ ምክንያት ምናልባት አዲስ ነገር ይመጣል ብዬ ነው የተውኩት እና ቀርቻለሁኝ። ኢጃዛዬንም በሰላም አሳልፋለሁ። እስከዛ ድረስ ከተከፈተ መጣሁኝ፣ ካልተከፈተ እዚሁ ሁኜ ከእናንተ ጋር እናወራለን እንጫወታለን ማለት ነው። እንደዛ እላችኋለሁኝ። እስኪ ቆይ ላስጎብኛችሁ መሰለኝ ትንሽ ያለሁበትን አካባቢ። ይሄኛ ቤት ነው። ያው እነዚህ እኛ ከብቶች ምናምን ናቸው። እና ብዙም ስላልተመቸኝ ነው እንጂ ብዙ ነገር አሳያችኋለሁኝ ኢንሻአላህ። ለወደፊት ብዙ ማሳያችሁና የማስጎበኛችሁ ነገር አለኝ። አሁንም ያው አልጠፋም በማለት ነው እንደገና ያለኝን ሀሳብ ላካፍላችሁ ብዬ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።